የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። እንዳሰሩሽ እናቶች፣ አሜሪካን የምትኖሩ እናቶች ያ መንግስት ጋር ሄዳችሁ ሪፖርት አድርጉ እምቢ ካሏችሁ። እኔም እንደዚህ አስቤ አይደለም፣ ግን በቃ ነገሮች ተገጣጠሙ። እኛ ከምናውረው በላይ ወይም እኛ ከምንለው አስተያየት ከምንሰጠው በላይ እንደሷ አላዘንም። እሷ ምንም ቢሆን እናቷ ናቸው። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። በሚያሳዝን ሁኔታ ከዚህ ቀደም ቲክታክ ላይ የምጥ ቪዲዮዋን በማጋራት የምታውቋት አንዲት ቲክቶከር የሷ እናት እንግዲህ የመስቀል በዓልን ለማክበር ዝግጅት እያደረገች የተለያዩ ነገሮችን ቲክታክ ላይ እየለቀች ነበር ሰሞኑን እና አሁን የተሰማው ዜና በጣም የሚያሳዝንና ልብ የሚሰብር ዜና ነው። በድንገት ህይወቷ እንዳለፈ እንግዲህ መረጃዎች እየወጡ ነው ያሉት። እንግዲህ ለሟች ቤተሰብ፣ ለሟች ቅርብ ዘመድና ለሟች ልጆች እንግዲህ ፈጣሪ አምላክ መጽናናትን ይስጥልን ስንል በሚዲያችን ስም እንገልጻለን። እንደዚሁም በዚህ ጉዳይ ላይ የተለያዩ ግለሰቦች ምን አሉ፣ ቲክቶከሮች ምን አሉ፣ ምን አይነት አስተያየት ሰጡ የሚለውን ጉዳይ አብረን የምንመለከት ነው የሚሆነው። አንዳንድ አወዛጋቢ መረጃዎችም እየወጡ ነው ያሉት፣ እሱንም አካተን አብረን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። መሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ግን ጨካኝ አረመኔዎች ግን ታመጡና እናታችሁን አፈር እስኪገቡ ድረስ ሊስት ታስጠብቃላችሁ። የሆነ ብር እንዲያመጡ ታረጋለ። ብር ምን ያደርግላችኋል? ከዛ በኋላ ምን ሊያደርግ? ሊጠብሱበት፣ ሊዝናኑበት፣ ክለብ ሊሄዱበት ምን ሊያደርጉ ነው ብሩን የሚፈልጉት? እናትና አባቶቻችን አይፈልጉትም። እነሱ መሄድ የሚፈልጉት ቤተክርስቲያን፣ እነሱ መስጊድ፣ ሙስሊም ከሆኑ ጴንጤ ከሆኑ ቸርች መሄድ፣ ጉባኤ ተካፍለው መምጣት፣ እድር ካለ ለቅሶ ካለ አብሮ ከቤተሰብ ከጎረቤት ጋር ቡና መጠጣት። ይሄ ነው ላይፍ። this is the reality። ይሄንን ነጥቀውባቸው ቪዲዮ እየሰሩ ይበሉበታል። በቃ እናት ወዳጅ ይመስላሉ። ምን ይመስላሉ? ማስመሰል ሄል ነው። ማስመሰል መውደድ አይደለም። በነገራችን ላይ ማስመሰል ላይክ መልቀም፣ በእናት በልጆች በምን መልቀም እንዳሰሩሽ እናቶች፣ አሜሪካን የምትኖሩ እናቶች ያ መንግስት ጋር ሄዳችሁ ሪፖርት አድርጉ እምቢ ካሏችሁ። አትድከሙ። እናንተ ገረዶች አይደላችሁ። ኦኬ። እናት ተከብራ እንድትኖር እንጂ ምግብ እንድትሰራ አይደለም ያመጣናት። እናንተ ደካማዎች ናችሁ። በተለይ ከኢትዮጵያ የምትመጡት ወጣት እንኳን አይደላችሁ። ለዚህ ነው ቪዛ የሚሰጣችሁ። ዛት ኳይ እናት የተነሽ እና ሰሪ ምናምን ካለችሽ
ሪፖርት ወደ ሀገር ይገባ ፖሊስ ጥሩ 911 እግዚአብሔር ምስክሬን ነው የምላችሁ 911 ጥሩ ወደ ሀገር ቤት ሀገራችሁ ሂዱ አይላኩ ይነሱ ብር ለምን ለብቻቸው እንዲኖሩ አደረገቻቸው ባሏን አቅፋ ልትተኛ ነው ሌላ ምን አለ ባሏንና ባሏን አቅፋ ልትተኛ አልመቻት አላ ጉልበታቸውን የፈለገችው እከካሞች በእናትና ባገር ቀል የለም እዚህ ከዚህ እከካሞች ሌቦች ገረዶች ሁላም ጎረምሳ እዚህ ቁጭ ብሎ የሚበላው እንግዲህ እኚህ ሴትዮ የሰሩትን ምግብ ነው የራስሽ ጉዳይ አርፈሽ ቁጭ በያ ለማንም የበሰበሰች እብድ ቁጭ ብላችሁ የምታሰድቡን እኛን ራሳችሁ የራሳችሁን ጉድ ቁጭ አድርጋችሁ ማለት ነው ጉዳችሁማ መውጣት አለበት ደስ የሚሉ እናት ናቸው እግዚአብሔር ምስክሬ ደስ የሚሉ እናት ስፍስፍ የሚሉ እናት እዛ ሰፈር ብትጠይቋቸው እኚህን እናት የማይወዳቸው የለም እናትየው ከሷ ጋር ብዙ ሰው ችግር አለበት ግን እናትየው የመጨረሻ የኢትዮጵያ እናቶች መቼም ወርቅ እናት ናቸው ወርቅ አሳርፉ እናቶቻችሁን አሳርፉ እዚህ አምጥታችሁ ባሪያ አታድርጉ ልጅ ጠባቂ አታድርጉ በቃቸው አሳድገዋልኛ በጣም ነው ያዘንኩት ማምላክን በጣም እኔ ማታ እኔ ለራሴ እንዲህ ሰው በቃ የሰው ነፍስ እንዲህ ነው ማለት ነው ያልኩት እመቤቴን እና እግዚአብሔር ባላችሁበት ነገር ይጠብቃችሁ አንዳንዴ የፈለገ ነገር ቢሆን ማለት ነው ዘልቃችሁ አትግቡ ለአንዳንድ ነገር ዘልቃችሁ አትግቡ ሆነ ለመናገር በጣም እችን ሴት ከእርግዝናዋ ጀምሮ እስከ ምጧ ጀምሮ እስከ አራስነቷ ስታንገበግቧት ነበር ይሄንን ልባችሁ ጠንቅቆ ያውቀዋል ሁላችሁ ክፉ ስትናገሩ ነበር ግን ቀኗ ስለሆነ ይሆናል እግዚአብሔር ያለው ነው የሚሆነው እግዚአብሔር ፈጣሪ አባቴ ሆይ ማርያምን ነፍሳቸውን በገነት ያርገው እግዚአብሔር መጽናናቱን ይስጥሽ ሃንዲ እግዚአብሔር መጽናናቱን ይስጥሽ የኔ መልካም እኔ ማርያምን ብዙ ሰዎች እሷ ጋር የሚኖሩ እኔ የኔ ተሚሉ በጣም መልካም ሴት እግዚአብሔር መተናንተና ሲነግሩ ምን አይነት ትሁት ሴት መልካም ሴት እንደሆነች በጣም በቃ በጣም ጥሩ ሴት ናትና ምንና እግዚአብሔር ያጽናሽ መድኃኒዓለም ያጽናሽ አራስ ነሽ በዚህ ሰዓት በጣም ከባድ ነገር ነውና ማርያምን እግዚአብሔር ያጽናት በጣም ያዘንኩኝ አባቴ ነው እንጃኔ ምን እንደምትዚ ሶሻል ሚዲያ ላይ አላውቅም ብቻ ግን ሶሻል ሚዲያ ተጠቃሚ ሆናችሁ ራሳችሁ እኔም እንደዚህ አስቤ አይደለም ግን በቃ ነገሮች ተገጣጠሙ እኛ ከምናውረው በላይ ወይም እኛ ከምንለው አስተያየት ከምንሰጠው በላይ እንደሷ አላዘንም እሷ ምንም ቢሆን እናቷ ናቸው በዛ ላይ ስለ እናቷ በዚህ ደረጃ ስንወያይና ስንነጋገር የበለጠ ልቧን መስፈር ነውና እባክሽ የሰዎችን ኮመንት የሰዎችን አስተያየት ሰዎች ስለሚሉ ሳይሆን ወደ ራስሽ ተመልሰሽ ከልብሽ ይቅርታ አድርጊልኝ እኔ ስላንቺ መናገር በፈልግ ኖሮ አሁን አልነበረም የምናገረው ወይም እንደዚህ አይደለም ሞመንቱ የሰዓቱ የነበረበት ሞመንት እንድናወራ ስላደረገኝ እንጂ ከዛ በፊት ነው ብዙ ነገር የሰማሁት ብዙ ነገር የተባልኩት ግን ምን ማለት ነው በቃ በሰዓቱ ደግሞ አንቺ መተሽ አላርፋሽ ሰይፉ ላይ እንደዛ ስትናገሪ ስታወሪ በቃ ላይ ትክክለኛ አይነት ጨዋታ ስትጫወቺ የምናውቃቸውን ነገሮች እንድንከራከርሽና እንድንቃወምሽ አደረገን እንጂ እግዚአብሔር በሚያውቀው ጠልቼሽ ወይ መጥፎ ነገር አስቤ ምናምን አይደለም ነገሮች ግን እንዳትቀየሚ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ይቅርታ ጠይቅሻለሁ አንቺም ነው ለእናታችንም ቢሆን ነፍስ ይማር በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው አንድ ወዳጄ ምን ብሎ ነገር የመሰላችሁ እኚህ እናት አይደለም እኛን ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስቡት ልጄ ብለው ነው የሚያጎርሱት ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ ያለ ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ሰረቀባቸው ብለው ነገሩ እዛው አሜሪካ ያሉ ሰዎች ናቸው የነገሩ ውሸት ከሆነ መቼም ውሸት አላወራም እና እኚህ እናት ሁሉንም የሚያቅፉ እናት ናቸው ሁላችንንም የሚወዱን እናት ናቸው በሰዓቱ መነጋገሪያ ረሱና ተነጋገርንባቸው አወራንባቸው እንጂ ጠልተናቸው እኔ ሁለት እግዚአብሔር ምስክሬ ነው ለሳቸው በመጨነቄ ምናልባት እኔ እንደናንተ ላላስብ እችላለሁ እኔ ስለ እናቶች ብዙ ጊዜ እናትን ትጎዳለች ምናምን ትላላችሁ እኔ እናቴን ሳልጠግባት የተለየው ልጅ የሰው እናት እንዴት ትጎዳለች እኔ እኮ እናቶቻችሁ ስታንቀባርሩ ሳይ ነው ደስ የሚል እናቶቻችሁ በቃ ስትንከባከቡ ሳይ የምር ነው ደስ የሚል የሚወዳችሁ እና ለምን ይመስላችኋል ያልገባችሁ ነገር እኔ የሲስ ፎር ሚ ቴንክ ዩ ለምን ይመስላችኋል ዛሬ ላይ እናት ሁሌ ነው ማለት ዛሬ ላይ እናት ይብሱ እንደ ንግስት ነው ማኖራት ማርያምን ገላ መሸጥም ከሆነ ሽጬ እናቴን አንቀባሬ ያኖራል እንዴ ውሃ ታነሳ ብዬ ነው የማስበው ምክንያቱም
አጥቻት ጉዳቱን የማውቀው የእናቴን ማጣት እኔ ነኝ የማውቀው። ስራ አጣኋት ማለት ነው ስለሌለች። ስለዚህ ነው በቃ እናቶቻችሁን አንቀባሩ፣ እናቶቻችሁን ተንከባከቡ፣ እናቶቻችሁ ላይ እንደዚህ አታድርጉ ምናምን ብዬ የምጮህ ለዛ ነው እንጂ እናት ትጠላለች ምናምን ማንም እንኳን አይደለም እናንተ በሚዲያ የምታውቁ በአካል የሚያውቁ ይመሰክራሉ። የሰው እናት የኔ እናት አድርጌ የምንከባከብ እና ለእናንተ ማስረዳት አይጠበቅብኝም። ነገር ግን የምናወራበትና የምንነጋገርበት ነገሮች በጣም በዛ። እኔን ለመጉዳት ብላችሁ የማይባል ወሬ ታወራላችሁ። ሊያ እንደዚህ ያለች፣ ሊያ እንደዚህ ያለች እንደ እናንተ ወጀብ፣ እናንተ ኮመንት፣ እናንተ ስለ ከዚህ ነው እንዴ ያስደነግጠኝ። በነገራችን ላይ እውነቱ ስነግራችሁ ዛሬ ላይ አሁን ዲሳ ትመጡና ለእናንተ ቲክቶክ እና ወሬ ማድመቂያ እንደዚህ ብለሽ ነበር እንደዚህ አሁን ባይዘው ስነግርሽ እውነት ስለምነግርሽ አናዳችኋለሁ። እውነት አልነግራችሁም። ግን ይሄን የምለው ዛሬ መጥቼ እንደዚህ እኮ ነው እንደዚህ ነው መናገር አቅቶኝ አይደለም። ከሷ በላይ እኛ አልታመንም። ከሷ በላይ እኛ ልባችን አልተሰበረ። እናቷን ያጣል። ቢያንስ እንተዋት። ማውራት ካለብን ግን ስለ ራሳችን እንነጋገር። እኔ ነው አይደል የተናገራችሁኝ ያላችሁት ምክንያት እኔ ነኝ አይደል? ይቅርታ እኔ በጣም ይቅርታ። ግን አሁን ምክር ነው የምሰጣችሁ። እናቶቻችሁ ከሀገር ማል ወስዳችሁ ቪዛ አስመጥታችሁ ለቫኬሽን ብላችሁ ስራ አታሰሯቸው። ምን ችግር አለው? ትችላላችሁ። የሰው ስም ከልዬ ገደለ ከልዬ እንዲያለ ያለ የለም። ግን ችግራችሁ ምንድነው? እኔን ካልጠራችሁ ምንም ነገር አይስተካከልላችሁም። እኔን ካልጠራችሁ ቪዋችሁ ከፍ አይልላችሁም። እኔን ካልጠራችሁ ኃጢአታችሁ አይሸፈንላችሁም። የእናንተ ክፋትና የእናንተ ኃጢአት አይሸፈንላችሁም። ገባችሁ አይደል? ኢቭን እኔ ቤት ራሱ አውቄ ቢሆን ወጥቼ እኮ ያልኩት ምንም ክፋቱ የለውም። እቺ እናት አረፈች የተባለችው እውነት ነው። ለምን እቺ እንቁርቴ ስትናገር ነበረ ያለቀሰች ምናምን ቪዲዮ ተፖስቶ ነው ያየሁት። እንደማንኛቸው ቤታ ጋር ግን ሲደርስ ሁሉ ነገር አዋቂ ናት። በቃ ለቤታ ለኔ ወይ ያስባችሁታል ለኔ እንትና ሞተች ተብሎ ሲነገረኝ እና ላይክ የእናንተን የሰይጣን ግብራችሁን እኔ አልሳተፍበትም። እና እዛው ተጨማለቁ ተቋቁ መልስ የለኝም ለአንዳንድ ሰዎች። ለምን አንቅሬ ተፍቻቸዋለሁ። አልቅሱ ስትፈልጉ አንዳንድ ሪከርደሮች አላችሁ ማለት ነው። ጠብቁኝ። እናንተ ደግሞ ክፉ ስትናገሩ ነበር፣ ግን ቀኗ ስለሆነ ይሆናል። እግዚአብሔር ያለው ነው የሚሆነው። እግዚአብሔር ፈጣሪ አባቴ ሆይ ማርያምን ነፍሳቸውን በገነት ያድርገው። እግዚአብሔር መጽናናቱን ይስጥሽ ሀንዬ፣ እግዚአብሔር መጽናናቱን ይስጥሽ የኔ መልካም። እኔ ማርያምን ብዙ ሰዎች እሷ ጋር የሚኖሩ እኔ የሚሉ በጣም መልካም ሴት እግዚአብሔር ትናንትና ሲነግሩ ምን አይነት ትሁት ሴት መልካም ሴት እንደሆነች በጣም በቃ በጣም ጥሩ ሴት ናት ምናምንና እግዚአብሔር ያጽናሽ፣ መድኃኒዓለም ያጽናሽ። አራስ ነሽ በዚህ ሰዓት በጣም ከባድ ነገር ነውና ማርያምን እግዚአብሔር ያጽናት። በጣም ያዘንኩት አባቴ ነው። እንጃ ምን እንደምዚህ ሶሻል ሚዲያ ላይ አላውቅም። ብቻ ግን ሶሻል ሚዲያ ተጠቃሚ ሆናችሁ ራሳችሁን ጠብቁ። ሰው ምንም ሊል ይችላል ይላል። እግዚአብሔር ደም ሲጠራችሁ እንዳለ እግዚአብሔር ሰይጣን ስራችሁን ፈጣሪ ስለሚያውቅ እያጫጫኸ ስማችሁ ሳይጠራ ስማችሁን ሳልጠራ እያጫጫኸ አወጣችሁ። እቺ እናት አርፋለች ወይ ቤተሰብ የሚባለው ነገር እውነት ነው። ከስቶሪም ጀምሮ የጻፍኩት ይሄ ነው። እግዚአብሔር ይጠብቃችሁ። ሶሻል ሚዲያ ላይ በጣም ብዙ እናትየዋም ልጅየዋም በጣም ብዙ የሰው ምላስ ነበረባቸው። በቃ በጣም ብዙ ሰው ተቻቸው ነበር ምንም ባላደረጉ እና እግዚአብሔር ይጠብቃችሁ ከሰው ምላስ ነው ያልኩት። አዳሚ እንዳለ እያንቀለቀለ አወጣችሁ ስማችሁ ሳይጠራ። እኔ በጣም ነው የገረመኝ እመቤቴ። እና እናንተ ግብር ማስገበር ያሉን እዛው ራሳችሁን ቻሉት። ከህዝብ ጋር ተጨቃጨቁ። በእኔ ኃጢአታችሁን አይሸፈንላችሁም። አበላሽ ብላ በእኔ ኃጢአታችሁ አይሸፈንላችሁም። እኔ ከእናንተ ጋር ስሰዳደብ ምናምን የእናንተ ኃጢአት በእኔ ሊሸፈን መቼም አይሸፈንላችሁም። መቼም ክፋታችሁ በእኔ አትሸፍኑትም። እዛው ራሳችሁ ተጋፈጡ። ምንም ብትሉ አልመልስላችሁ። ምንም ብትሉ መልስ የለኝም። ምንም ብትናገሩ መልስ የለኝም። አለቀ ደቀቀ። ጨርሻለሁ። ቪዲዮ ሰርቼ በደንብ እግዚአብሔር ያስማሽላታለሁ። እየሰሩ ይበሉበታል። በቃ እናት ወዳጅ ይመስላሉ። ምን ይመስላሉ? ማስመሰል ሄል ነው። ማስመሰል መውደድ አይደለም። በነገራችን ላይ ማስመሰል ላይክ መልቀም፣ በእናት በልጆች በምን መልቀም ከማናችሁም በቢስ ሶሻል ሚዲያ የጀመርኩ ሰው ነኝ። በልጆቼ ስበላበት አንድ ቀን አይታችሁ አታውቁም። አንድ ቀን አረ ሰላም ይበለን አማንዬ ይምጣ ማዬ ትምጣ ትላላችሁ። ልጅ እያላችሁ ያንን አረግ ነበር። አንድ ቀን አልሸቀልኩባቸው። እድሜ ልክ የሚሸቅሉባቸው ልጆቻቸውን አሉ። እናቶቻቸውም የሚሸቅሉባቸው አሉ። እድሜ ልክ ሆዳም ናቸው። ለእናታችን $200 መስጠት እንችላለን፣ ማድረግ እንችላለን። ወይ ደግሞ መጦሪያ የሆነ ነገር መስራት እንችላለን ለእናቶቻችን። እሱ ከከበደ እንችላለን። ያን አድርገን አንቀባረን ማኖር። ፌስ ታይም አለ፣ በስልክ ማውራት ይቻላል። ኤቭሪዴይ ማውራት ትችላላችሁ።
አሁንም ያደርጋችሁት ልጅ ጠባቂ ነው። አሁንም የምታደርጉት የቤት ሰራተኞቻችሁ ናቸው። አሁንም የምታደርጓቸው ብዙ ነገር ነው። በደንብ ነው የምትወዳቸው እናቷን። በጣም ግን ያልሆነ ስህተት ውስጥ ነበረች። አልታወቃትም። አያቸው፣ አልታወቃትም። ያልሆነ ስህተት ነበረ። እናት የምናሳርፈበት ጊዜ እንጂ ልጅ ጠባቂ አይደሉም። ይሰማል። እናቶች፣ የኛ እናቶች ማረፊያቸው እንጂ ልጅ አጫዋች አይደሉም። ልጅ አጫዋች አይደሉም። ትወዳቸዋለች። እናቷን በጣም ነው የምትወደው። የስህተት መንገዶች እሷ ብቻ ሳትሆን ብዙ ዲያስፖራዎች ይሰራሉ። እኔ ገንዘቡን ግን ምን ልታደርጉት ነው? እኔ የማይገባኝ ገንዘቡን እሺ፣ መጣ የእናንተ የምትወዱት ሰው እያለቀ ሄደ። ምን ሊሆን ነው? ከዛ ምን ልታደርጉት ነው? ገንዘቡን ስታሳዱ ምን ዶላር ማሳደድ? ገና ለገና ሰው ይናገረኛል፣ ሰው ይሰድበኛል፣ ቤት የለውም፣ እንደዚህ የላትም ቢል ማን አባቱ አያኖርሽ? ማን ነው የሚያኖር? እኔ ራሴን ነው ማን? ገና ለገና ለሱ እንትን የለም። እኔ አሁን ለምሳሌ ሶፋ ላይ ቁጭ ብለህ ነው የምትለው ምናምን ሲል ይዋል ደንወ ፕሌን ላይም በወጣ ፕሌንም ቢገዛኝ አንተ አይደለም ነው የሚለኝ አበሻ። ለሰው ብላችሁ የምትኖሩ ብዙ ሰዎች አላችሁ። ቁጭ ብለህ ነው ስራ የለም ምናምን ይላል አበሻ ይላል። ሰው አበሻ ስላለኝ ብዬ የሚሰማኝ ከሆነ ሶሻል ሚዲያ ላይ መምጣት የለብኝም። ሰርጀሪ ታጥቀሽ እንደዚህ ታጥቀሽ ሊያን የሆነ ነገር ባይዘወይ። በዚህ አጋጣሚ አንድ ነገር ልንገርሽ፣ ነገም ከነገ ወዲያም አንቺን የተናገርኩሽ ነገር በህይወቴ አይጸጽተኝም። በህይወቴ የማይጸጽተኝ አንቺን የተናገርኩሽ ንግግር በህይወቴ አይጸጽተኝም። ሁሌ ነው የምለው። ምክንያቱም ስለሚገባሽ ነው ያልኩሽ። ስለሚገባሽ፣ አንቺ ስለሚገባሽ የብዙዋን እናቶች ያስለቀሽ ሴት ስለሆንሽ ሚዲያ ላይ አልወጡ ብዙ እናቶች ሊያስለቅሰሽ ምናምን እኔ የሰጠሽኝ ነው አስተያየት የምሰጥሽ። ማንም ይናገራል መች እንዳንቺ በበግ ተመርተው የሚመጡት በጎችሽ። ለአንቺ ግን ስለሚገባሽ ነው ያልኩሽ። አንቺን ያልኩሽ ነገር ደግሞ ቅስምሽን ሰብሮሽ ከሆነ እንኳን ሰበረሽ ባይዘው አንቺ የኔ ልጅ ትሙት ብለሽ ብቻዬን ያለ አራሽ ያለ ቤተሰብ ብቻዬን የተቀበልኳትን ልጄ ትሙት ብለሽ ሶሻል ሚዲያ ላይ ስታውጅብኝ ያንቺ ማህፀን አይደለም ሁሉ ነገርሽ ቢደርቅ ጉዳይ ነው እንዴ? በህይወት አይጸጽተኝም። አንቺን ያልኩሽ ነገር ግን ሁሌ አይሻለሁ። ከዚህ በፊት ሊያ ተያዘች ሲባል ደስተኛ ሆነሽ ነው መተሽ ስታወሪ የነበረው። አሜሪካ ሀገር ግን ሽብርን በመቀስቀስ ወይም ደግሞ እንደዚህ በማለት ተብሎ እንደዛ ሁካታ ላይ ስትሆኚ አይዞሽ ነው ያልኩት። በጣም ይገርመኛል። ከዛም ሊያ ክፉ ሴት ናት ነው። እኔ ክፉ እንዳንቺ ክፉ አይደለሁም። በነገራችን ላይ ሁሌ የሆነ ነገር ሊያ ታመመች ሲባል ደስ ብሎሽ መተሽ ሊያን እንደዚህ ምን እንደዚህ ያስፋልሽ የራሷ ጉዳይ ስትይ ነበረ። ብዙ ቀን አይቼሻለሁ እና አሁንም መተሽ የሰው ቅስም መስረግ ያንቺስ የሰውን ቅስም ስትሰብሪስ አንቺስ ሰውን ስትሰብሪስ እኔማ ትክክል የተናገርኩት የሀበሻ ይህ ህዝብ የሆነ ነገር ሲያገኝ ትክክል ይላል፣ የሆነ ነገር ሲያገኝ ትክክል አይደለም ይላል። እውነታው እሱ ነው። ሀበሻ እንደዚህ ናችሁ። ግን እውነት ነው የተናገርኩት። እንደውም ከተናገርኩት ያልተናገርኩት ይበልጣል። እውነት እንነጋገር ከተባለ አሁንም ደግሞ በእኔ ልታሳብቡና እኔ ላይ ልትለጠፉ የመጣችሁበት ነገር በጣም ያስቃል። በጣም ታስቃላችሁ። እና ሊያን አናደድን፣ ሊያን ተናገርናት፣ ሊያን አስጠቃናት ብላችሁ ሌላ ነገር ውስጥ አትሉ። እኔ ላይ ይላችሁ እኔን ወደ ላይ ያስቀመጠኝ እግዚአብሔር እንጂ ሰው አይደለም። እኔን ያከበረኝ እግዚአብሔር እንጂ ሰው አይደለም። ምንም አባታችሁ አታመጡ፣ ምንም ነገር አታመጡ። ግን ሁሌም እውነት ነው የምነግራችሁ። እውነት ሲሆን ያናድዳችኋል። ሰው ቅስም ተሰብረው ነበር ጋይስ፣ ተሳድቤ ነበር እንዴ ማለት የሆነውን እውነት አይደለም የተናገርኩት። እኔ አወራሁት እውነት አይደለም ያልኩት እንዴ። እናውራ ካለንማ ገና ብዙ እናውራለን እኮ ወይተርነት አስቀጠራችሁ ሆቴል ውስጥ እንደምታሰሩ እናውራለን። እናውራ ከተባለ ተው፣ አፋችሁን እንዳከፍቱ። እውነት ነው የተናገርኩት። እውነት ምንም ውሸት የሌለው የማንንም ስም ያላጠፋውበት እውነተኛ ነገር ስሜቴን ለእናት ያለኝን ስሜት ነው የተናገርኩት። በቃ እውነተኛ ለእናቶች የሚሰማኝን ስሜት ነውና እዚህ ሚዲያ ላይ መታችሁ ድራማ አትስሩ። እንደዚህ ብለሽ የሰውን ትልቅስ መሰረሽ ምናምን አታስመስሉ። ደግሜ እነግርሻለሁ። አንቺ አንገት የሌለሽና ቤታዮ ሲጀምር አንቺ አንገት የሌለው ግን መጀመሪያ የአንገት የሌለሽ ሴት መጀመሪያ እናቱን ይለልጆችሽ
እናት የሚለውን ማዕረግ ያዥ። ከኔ ጋር ከመውራትሽ በፊት አይለፍልሽ የተባልሽ ለመሆን የምትሞክሪ የምትጣጣሪ ወሬ ቆመች። እድሜ ለኛ እድሜ ለጂጂኪያ በይ ሊያሾ ልክ ነው የተናገርሽው። ግን የሚጠሉሽ ወንዶች አይደሉም። ልንገርሽ ብዬ ነው ሊያሾ። የወንድ ጠላት ብዙ የለሽም። ጠላቶች ሴት ናቸው። ካላወቅሽ ልንገርሽ ብዬ ነው። ምናልባት የወንድ ጠላት የለሽም። እዮዳብ ጋር ጉቶም ጋር በሰላም ስታወሪ ሰምቻለሁ። ሞታ ሲናገርሽ በፊት ለመሳቅ ይሄ ትበላለች ምግብ ምናምን ሲል ሲፎግር አይቻለሁ። የሊያሾ ጠላቶች በሙሉ ቀንደኛ ጠላቶች ሴቶች ናቸው። ስለምትበልጣቸው በነገራችን ላይ ስለምትበልጣቸው እግዚአብሔር ምስክር እንጂ ምንም የተለየ ነገር እንዲያውም እናት አትሰድብ፣ ልጆች አትሰድብ፣ የሆነ ነገር አትል አይዲያ ትሰጣለች። ስለምትበልጣችሁ ብቻ ነው ቅጥል የምትሉት በሊያሾ አለቅ። ምንም ሌላ በምንም ነገር እንትን ብላችሁ አይደለም። የማትግባባው ነገር አለ፣ ድንበር አታልፍ። ቤተሰብ ጋር ብዙ ጊዜ አትሄድም። የኔም ጉዳይ አጋጣሚ ሆኖ ተገጣጠመና እኔም ስሜታዊ ሆኜ ቀውጥ ያረኩት እንጂ በምንም አስብ አይደለም። አውቀዋለሁ። እስቲ ጠይቋት፣ ዮኒ ማኛ ታየዋለች ወይ ብላችሁ ጠይቋት። ሂዱና ጠይቋት። አጠላኝ ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ
እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ።